አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? እንደምን ናችሁ? ስራ ኑሮ እንዴት ይዟችኋል? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር እያደረጋችሁ እስከ መጨረሻው አዳምጡት። በነገራችን ላይ ትናንት በሰራሁት ቪዲዮ ላይ ይጠቅማችኋል ብዬ የሰራሁት ቪዲዮ አብዛኞቻችሁ ቪዲዮውን ስላልጨረሳችሁት ይሁን አላውቅም፣ ብዙ ጥያቄ አላችሁ። ውሃው ምን ያህል ነው? በንጹህ ውሃ ነው? በምን ብዙ ጥያቄ ያላችሁ። በነገራችን ላይ ሁለት የሾርባ ማንኪያ ለምሳሌ ግማሽ ሊትር ማለት ነው። ግማሽ ሊትር ውሃ አድርጋችሁ ዘፍዝፉት። ምንም ይሄ ቀላል ነው ማለት ነው። 5 ሲኒ ያህል የሚወጣ አድርጋችሁ ማለት ነው። በተከታታይ ለ5 ቀን እንዲሆናችሁ። ሲቀጥል ወደ ቪዲዮ ግቢ። በጣም እኛል እንዴ ስራቸውን ወላሂ በጣም ነው ያሳቃችሁኝና በቃ በጣም ነው እንትን ያላችሁኝ። ወደ ቪዲዮ ግቢ፣ ወደ ገደለው ግቢ። ቪዲዮ መሆኑን ራሱ ቶሎ ወደ ገደለው ለመግባት አስቤ በቃ ተነሳስቼ እንዲህ ስል ለካም ቪዲዮ ላይ ነው እና እላችኋለሁኝ። እንዴት ናችሁ? በተረፈ ሰላም ናችሁ? ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ነው። ያንን የትናንትናውን ይጠቅማችኋል፣ በደንብ አድርጋችሁ አዳምጡት። በነገራችን ላይ አንድ ኮሜንት ውርጅ አላስቸገረው ነው በላይ ጽፋለኝ። ውርጅ አላስቸገረው አይደለም፣ ኦልሬዲ እምቢ ላለው ብቻ ነው። መውለድ እምቢ ላለው ብቻ ነው። ስለጓድርሱ አላህ ነው የሚሰጠው ብላችኋል። አዎ ኦፍ ኮርስ አላህ ነው የሚሰጠው። እኔ መች ሰው ነው የሚሰጠው አላልኩም። ምክንያቱም አላህ ስበቡን አድርሱ ብሎ የተለያዩ ነገሮችን ሕክምና፣ የባህል መድኃኒት፣ ቁርአን አላህ ሱብሓነሁ ወተዓላ ከቁርአን ጀምሮ እስከ ሕክምና እስከ ባህላዊ ነገር እንትን ብሎ ስበቡን እንድናደርስ ይሄንን ነገር አለ። እናንተ ታውቃላችሁ። እኔ ሰው ነው የሚሰጠው አላልኩም። ግን ስበቡን አድርሰን አላህ ሱብሓነሁ ወተዓላ አይታወቅም ይሰጠናል በሚል ነው፣ ይሰጣችኋል በሚል ነው። አላህ ይወፍቃችሁ ነው የምለው። ዛሬ እንግዲህ አዲስ ይዤላችሁ የመጣሁት ቪዲዮ ምንድን ነው? በነገራችን ላይ አንድ ነጥብ፣ አንቺ ለምንድን ነው ቁጭ ብለሽ ቪዲዮ ማትሰሪው? በጣም እየተጨናነቅሽ ነው ምናምን የምትሉኝ ሰዎች አላችሁ። እኔ እዚህ ጋር ቁሜ የምቀርጽላችሁ እግሬን እያመመኝ ይሄ ወገቤን እያመመኝ ነው የምቀርጽላችሁ። ምክንያቱም አንደኛ ቪዲዮ ጥራት መኖር አለበት፣ በጣም ጥርት ማለት አለበት። ዩቲዩብ እንደዛ ነው ህጉ የሚፈቅደው። ሲቀጥል ደግሞ እኔ ሌላ ቦታ ቁጭ ብዬ ምናምን በቃ ድብዝዝ ነው የሚለው። ለምን እንዲህ አላውቅም። እዚች ላይ ስቆም ብቻ ነው ቪዲዮ ደህና የሚስተካከልልኝና ለዛ ነው ውድ ቤተሰቦቼ። እንግዲህ እኔ መቆሜን ወድጄው አይደለም፣ መታመሜን ወድጄው አይደለም። ነገር ግን ምንም ማድረግ አልችልም ላችኋለሁኝ። ዛሬ ይዤላችሁ የመጣሁት ለምን አታገቢም፣ ለምን ልጅ ያወልጂም ሁለት አታረጊም፣ ልጅሽ አንድ ብቻ ሆኖ እንዳይቀር ምናምን ትሉኛላችሁ። እሱን አስቤው ነበረ ለማግባት። ነገር ግን አገራችን ያለውን ሁኔታ እስኪ ባጭሩ ልንገራችሁ። በነገራችን ላይ ከወጣችሁ የቆያችሁ ሰዎች ብዙም እንትን አትሉትም። ነገር ግን አሁን በቅርብ የወጣችሁ ሰዎች ግን ታውቁታላችሁ ብዬ አስባለሁኝ። ለምሳሌ አንድ ሰው ትዳር ሲያስብ አሁን በአሁኑ ሰዓት ማለት ነው ትዳር ሲያስብ ይሆነኛል ትሆነኛለች ተባብለው የሚተሳሰቡ ሁለት ጥንዶች ወይም ሁለት ግለሰቦች ቢሆኑ አሪፍ ነው ባይ ነኝ። ምክንያቱም አሁን በአሁኑ ሰዓት በቤተሰብ በግድ ወይም ደግሞ እቺ ትሆናለች እቺ ትሆንሻለች ተባብሎ ቀርቷል አሁን በአሁኑ ሰዓት። ምክንያቱም አንደኛ ያወቃቀሰ ነው ወይ ጥሩ ሚስት አትሆንም ወይም ጥሩ ባል አይሆንም። እና በዛ አጋጣሚ ያው መወቃቀስ ይመጣል። በተለይ እኛ ወጥተን የተመለስን ሰዎች ለትዳር በጣም ችግር ነው። ምክንያቱም እኛን አሁን የሚያስቡት እኛ ፋተታው መጠተው ነቅለው መጠተው ስለሚሉ አብዛኛው ሰው እኛን ለትዳር ጥሩ ሰው ናቸው ጥሩ ሊናት ምናምን ብለው አያጋቡም። ጭራሽ አበድ የለም። እንደዚህ እንዲያታስቡ። ሲቀጥል ደግሞ ለምሳሌ
በቤተሰብ ወይም ደግሞ እንደዚህ በቅርብ በጎረቤት እንደው ጥሩ አቴንሽን ስባችሁ ከሰው ተስበው አሁን እኔ ጥሩ ናት ብለው ብስባቸው እንኳን ለማጋባት ይፈራሉ። በጣም ነው የሚፈሩት። ስለዚህ አሁን ደግሞ እስኪ ለምሳሌ እኔ ለራሴ የምፈልገውን አይነት ሰው ልፈልግ፣ እሱም እንደዛው የሚፈልገኝን ሰው ላገኝ ብዬ ብሞክር የሚሆነው ሌላ ጣጣ ነው፣ ሌላ ጉዳይ ነው። እንደዚህ አይነት ነገር በዚህ በእኛ አካባቢ አልተለመደም ማለት ነው። በጣም አስቸጋሪ ነው። ለምሳሌ የምትወዱት እንኳን ሰው ቢኖር እንዲሁ ይህ ለትዳር እኮ ይሆነኛል፣ በቃ ልብ ለልብ ትንሽ የሆነ የመሳሳብ ነገር ቢኖር የሆነ ሰው ጋራ ያነ ሰውዬ በቃ የሆነ ብልግና እየተባላለጉ እያባለገችው ምናምን ነገር ነው እንጂ ለትዳር ተፈላልገው ነው። እስኪ ስሜታቸውን እንረዳ፣ እስኪ ሀሳባቸውን ምን ለማለት ፈልገው ነው ወይም ምን ለመሆን ፈልገው ነው፣ ምን አስበው ነው ምናምን የሆነ የማጣራት ወይም ደግሞ የመጠየቅ ምናምን ነገር የለም። በቃ እናንተ ሁለታቸውን በአንድ በኩል ከታዩ እነዛን ሰዎች አጥምዶ ለማባረር ወይ የሆነ ነገር ለማድረግ ወይ በቃ ለመፈንከት ራሱን ነው እንጂ ሌላ ሀሳብ ምናምን ነገር እንደዚህ እኮ በቃ ይሄ የራሳቸው ጊዜ ነው ወይም ተፋልገው ነው ወይ ለትዳር ነው። ማንም ሰው ፈልጎ የሚብለገለግ ወይም ማንም ሰው ፈልጎ በሰዎች ዘንድ በአላህም ዘንድ ዝቅ ብሎ በሰውም ዘንድ መዋረድን የሚፈልግ የለም። ማንም ሰው የሚፈልግ የለም። ወላሂ አሁን ለምሳሌ የሆነ ሰው ቢያጅበኝና ለትዳር ነው እንጂ ለብልግና መቼም ወድጃለሁ እንባልግ ብሎ የሚጠይቅ ሰው የለም። ወንዱም እንደዛ ነው። አሁን በአሁኑ ሰዓት ሁሉም ሰልጥኗል። ወላሂ ሁሉም ሰልጥኗል። እንደዚህ አይነት ነገር የለም። እና ልላችሁ የፈለኩት አሁን እኔ ትዳር መያዝ ፈልጋለሁ፣ ጥሩ ትዳር መያዝ እንፈልጋለሁ። ያለ ትዳር መኖር አበደን ደስ አይለኝም፣ አልወድምም ማለት ደስ አይለኝም። በቃ በጥቅሉ ትዳር ይዤ መኖር ነው የምፈልገው። ግን ትዳር ስላችሁ ዝም ብሎ የመጣውን ዝም ብሎ ሳይሆን የምትፈልጉት ሰው አለ አይደለ? ለምሳሌ ባገባው ብላችሁ የምትመኙት ሰው እሱ ቢሆንና አብሬ ከምፈልገው ሰው ጋር ትዳሬ መስርቼ ብኖር ደስ ይለኛል። ነገር ግን ዝም ብዬ ገና ለገና እኔ ጊዜ ሄዴ ብዬ እንደገና ደግሞ ልጄም አንድ ሆነ ብዬ ያልሆነ ሰው አስገብቼ ጭቅጭቅ፣ ልጄ አሁን ትልቅ ሰው ነው፣ ጭቅጭቅ አይፈልግም። አሁን ዝም ብለን እንኳ ቀልድ ነገር ስንታረቅ በቃ በጣም ነው የሚረበሸው። አስቡት ሌላ ሰው እንግዲህ ሌላ ወንድ አንጥቼ ሌላ ትዳር ቢሆንም ባይሆንም ብዬ አንጥቼ ልጄ ጋር ስንጨቃጨቅ ሰውየው ጋር ስንጨቃጨቅ ያለውን ነገር አስቡትና ቸም ጥሩ ትዳር ካላህ ዘንድ ነው። አላህ ይወፍቀን። እና ልላችሁ የፈለኩት በእኛ አካባቢ በጣም አስቸጋሪ ነው። ይሄ እንደ ሌላው አካባቢ ከተዋደዱ የራሳቸው ጉዳይ የሚባልበት አይነት አካባቢ አይደለም የኛ። ለምሳሌ የሆነ ሰው ወደዳችሁ፣ የሆነ ሰው ወደዳት፣ በቃ ያንን ሰው ለማጥመር ነው፣ በቃ ለመግደል ነው የሚፈልጉት። አይፈልጉም። ኧረ እስኪ ፍቅራቸውን ጊዜያቸውን ፍቅር ትዳር ፈልገው ነው ፍቅር ካለባቸው ይጋቡ፣ ብንከላከላቸው ሌላ ጉዳይ ውስጥ ይገባሉ ምናምን ብለው አያስቡም ጭራሽ። እና አግቢ ለምትሉኝ ሰዎች ምን ላግባ፣ በቃ ንገሩኝ፣ ምን ላግባ ነው የምላችሁ። ምን ላግባ? እንደኛ እኛ ከውጭ ሀገር የመጣንን ሰዎች ነቅለው ፈተተው ስለሚሉ እንደኛው የመጥቶ ነቅሏል የተባለ ካልሆነ በስተቀር እዚህ አካባቢ ማለት እዚህ ነዋሪ ሰው አይፈልግም። ሲቀጥል የፈለግነውን ወይም ደግሞ ልባችንን የሳበንን ማግባት አይፈልጉም። ቤተሰብ አካባቢውም አይፈልግም። ስለዚህ በቃ ዝም ብለን ቁጭ ብለን ጊዜያችንን መፍጀትና ልጅም ከወለድነው ልጆቻችንን ማሳደግ ነው እንጂ እኛ ትዳር ውስጥ ችግር ነው፣ በጣም ችግር ነው። እና ይሄ ነገር ቢቀየር ቢስተካከል ብላችሁ አታስቡ? ይሄ ሀያእነቱ ኢህትራምነቱ በጣም እንደዚህ በቃ ሙህተረምነቱ እንዲህ ያለ ሆኖ ነገር ግን አሁን ለምሳሌ ሁለት ጥንዶች ሁለት ግለሰቦች ተዋደዱ ቢከለከሉ
መጋባታቸውን ነው እንጂ የሚከለክሉት። እንግዲህ ሌላ ለምሳሌ ብልግና እንስራ ብለው ቢሞክሩ እነዛ ሰዎች ማንም የሚከለከላቸው ሰው የለም፣ አላህን ካልፈሩ ማለት ነው። ይልቁንም ከመከልከል አይ ፍላጎቱ ካላችሁ በሐላል አርጉትና ተጋብታችሁ ኑሩ ቢሏቸው አሪፍ ነው። እና የኛ አካባቢ በጣም እስካሁን ወደኋላ እየቀረ ያለው ይሄ በዚህ ጉዳይ ነው። መቼም ቢሆን የኛ ሀገር አይቀየርም። በተለይ አሁን ለእንትን አይደለም። ለምሳሌ አሁን ቢከለክሉ እንኳን ማለት ነው ለሁለቶቹ ሰዎች ደስታ ሲባል ነው እንጂ የሚከለክሉት እንዳይደሰቱ ተጋብተው ደስታቸውን እንዳይፈጥሩ ትዳራቸውን እንዳይመሰርቱ ነው እንጂ የሚከለክሉት ወይ መጥፎ ነገር ይሰራሉ ብለው አስበው አይደለም። ቢሰሩ ምን አገባቸው? እነሱ ምንም የሚያገባቸው ነገር የለም። ግን እነሱ በቃ ለምን ምን ሲባል ይጋባሉ፣ ምን ሲባል ይዋደዳሉ ብለው ይከለክላሉ። እነዛ ሰው ብልግና ይሰራሉ፣ በሽታ ላይ ይወድቃሉ። ይሄ ነው የመጨረሻው። እና አሁን ወጣ ብለን ለምሳሌ ሐሙስ ቀን ነው እኔ አልወጣም፣ ቤት ውስጥ ነኝ። በቃ ልክ 3-4 ልጅ ይዤ ቁጭ ብዬ ማሳድግ ነው የሚመስለኝ ሳስበው። ልጆቹ የሉም እንጂ ይሄን ያን አቀማመጤ ልጆቹን ይዤ በቃ ቁጭ ብዬ የሰው ልጅ እኔ አሁን ዩቲዩብ እየሰራሁ ነው። ወጣ ብዬ መስራት ወጣ ሀገሮች ሌላ ሀገር ወጣ እያልኩ ባሳያችሁ ብቀርጽ ደስ ይለኛል። ግን ምን ዋጋ አለው? ሰው የሚላችሁ ሌላ፣ እናንተ የምኖሩት ሌላ። እኔ ወጣ ብዬ አሁን ሐሙስ ገበያ ወጣ ብዬ አምሽቼ ከመጣሁ ሌላ ጉዳይ ነው። እንኳን ሀገር ወጥቼ ማለት ነው እንኳን ሀገር ወጣ ብዬ ሀገር ወደ ሀገር ሄጄ ማለት ነው። ስለዚህ አግቢ ልጁን ሁለት አርጊበት የምትሉትም እንግዲህ እስኪ ከወዲህ እሱ የሚላክ ከሆነ ባል እንዲሁ እንጂ እዚህ ሀገር ሆኖ ማግባት አይቻልም። እንደዚህ ወጣችሁ የሆነ ሰው ጋር አይታችሁ ማለት ሰው ጋር ተገናኝታችሁ ሰው እናንተን አይቷችሁ እናንተ ሰው አይታችሁ ተፈቃግዳችሁ እንደዚህ የለም። እቤት ቁጭ ብላችሁ ደግሞ እንኳን ባል ስራም አይመጣ እና ስለዚህ ውድ እህቶቼ ተረዱኝ። ባላግቢ ልጅ ወላጂ ልጨምሪበት ምናምን አትበሉ እንዴ አትበሉ። ይቅርታ ተነጉፋኔ ነው የመጣሁት እና ለመሳቅ ያክል ነው። እውነት ለመናገር ያወራሁት ሁሉ ፍሬ ነው። ነገር ግን አትበሉ ምናምን ምለው ለቀልዴ ነው። ለኔ ብላችሁ ነው ልጅ አንድ ሆኖ እንዳይቀር ብላችሁ ነው። ግን ያለውን ችግር ደግሞ ተረዱ። ይሄ ነው የሀገራችን አካባቢ ሰው አሁን እንዴት ዋላችሁ አይላችሁ። እንዴት ተሸፍናችሁ ስትሄዱ እንዴት ዋላችሁ የሚል ሰው የለም። በቃ እናንተ እኛ ነቅለን ነው የምንሄደው። በቃ ነቅለን ድሮ እንታይ ነበረ አቀም በኋላ ተሸፈነ በቃ ነቅለዋል ነው የሚባለውና ስለዚህ ባል ከየት ይመጣል ብላችሁ ነው የምላችሁ። ውድ ቤተሰቦች ይህን ይመስላል የዛሬ ቪዲዮ። ለማንኛውም ቪዲዮ ላይክ ሸር አድርጉ። ቀጣይ ቪዲዮ ከተሳካልኝና እየሞከርኩ ነው በሪአክሽን ቪዲዮ እንገናኛለን ብዬ አስባለሁ። እንግዲህ የዛሬ ቪዲዮ ይሄን ይመስላል እና ውዴቶቼ ደህና ዋሉልኝ። ወንድሞቼም ጭምር እንዲያላችሁ ስለማውቅ ነው። እና በነገራችን ላይ ሰብስክራይብ ሳታደርጉ የምታዩት 90% ነው። ሰብስክራይብ አድርጋችሁ የምታዩት 5% ነው። ሰብስክራይብ አድርጋችሁኝ ግን ወዴት እየሄዳችሁ ነው? ዋይ በሉ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ከዛ ያለፈው ወር ታውቃላችሁ ክፍያ የለኝም ብያችሁ ነበር። ይሄንም ወር እንደዛው እያለ ነው እንግዲህ የለም እያለኝ ነው ክፍያ። ስለዚህ ያው ማን ነው ሮመዳኑ ነው ብዬ ነበር የተታለልኩት። ስለዚህ እኝኛ አትበይ ትሉኛላችሁ። ምን ልበል ጣየ ምን ልበል እስኪ እኝኛ አትበይ። ታዲያ እኝኝ ካላልኩ ምኑን ነው ቪዲዮ ሰርች የምልከው? እኝኝ ነው የምለው። ዋይ ውድ ቤተሰቦቼ አሁን ለቀጣይ የት ሂጅ ልቀርጽላችሁ? በቃ የት ሂጅ ልቀርጽላችሁ? ሀይቅ ግን የዛሬ ሳምንት ምናምን ጊራና ሄዳለሁ ብያለሁ። እንግዲህ ጊራና የሚያምር ነገር ካለ ቀርጻለሁ። ኮታት ከሆነ ግን ይቅርባችሁ እና
በተረፈ ሰላም ሁኑልኝ ውድ ቤተሰቦች፣ ወዳችኋለሁ። አላህ ሱብሃነሁ ወተዓላ ከእናንተ ጋር ይሁን። አላህ ይጠብቃችሁ። ቻው፣ ደህና ሁኑ።